ገም ነው። የአምላክ ሰዎችን ስለሚወድና ስለ የዕለት ሕይወታቸው ውጣ ውረድ ብቻ ሳይሆን ለዘላለም ዕጣ ፈንታቸው ስለሚያስብ ለሕይወት ጎዳናቸው የሚሆን ብርሃን የከተበበት መጽሐፍ ነው። መጽሐፍ ቅዱስ እጅግ ጥንታዊ ወዲያው ደግሞ እጅግ ወቅታዊ መልእክት ያዘለ የእግዚአብሔር ቃል ነው። ያው አምላክ ስለተናገረው የዋና የሚሰራ ቃል ነው። መጽሐፍ ቅዱስ ሕይወት ለዋጭ መጽሐፍ ነው። በዘመናት መካከል ይህን መጽሐፍ አንብበው ያመኑ አስተሳሰባቸውን በማስተካከል ከክፉ መንገድ ወደ ጽድቅ፣ ከጥላቻ ወደ ፍቅር፣ ካለማመን ወደ ማመን፣ ከትዕቢተኝነት ወደ ትሑት፣ ካለመጥቀም ወደ መጥቀም የመጡ ብዙሃን ናቸው። መጽሐፍ ቅዱስ የሚከተሉት ምክንያቶች ከሌሎች መጽሐፍቶች ልዩ ያደርገዋል። አንደኛው የመጽሐፍ ቅዱስ አስገኙ እግዚአብሔር ነው። በእግዚአብሔር መንፈስ የተነሳሱ ሰዎች የጻፉት በመሆኑ የመጽሐፍ ቅዱስ ባለቤት ወይም ምንጩ እግዚአብሔር ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ሲናገር ትንቢት በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩ ይላል። መጽሐፍ ቅዱስ የሰው አእምሮ ውጤት አይደለም፣ ባለቤቱ እግዚአብሔር ነው። እግዚአብሔር ራሱን እውነት በጻፊዎቹ በኩል አስተላልፈዋል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ 2:13 ሲናገር ከሰው ጥበብ በተማርነው ቃል ሳይሆን በመንፈስ በተማርነው ቃል እንናገራለን በማለት የእግዚአብሔር ቃል ከእግዚአብሔር እንደሆነ አስረግጦ ተናግሯል። ሁለተኛው በተለያዩ ቅዱሳን ሰዎች መጻፉ ነው። መጽሐፍ ቅዱስ የተጻፈበት ጊዜ፣ ቦታ የጻፊዎቹን ማንነት ልዩ ያደርገዋል። የመጽሐፍ ቅዱስ የተጻፈበትን ሁኔታ ገባ ብለን የጠየቅ እንደሆነ የምንረዳው ነገር 1400 ዓመት እንደፈጀበት ነው። ጸሐፊዎቹ በዘመንና በቦታ ርቀት ብቻ ሳይሆን በኑሮ ዘይቤም የተለያዩ እንደሆኑ እናውቃለን። ሶስተኛው ዘመን የማይሽረው እውነት ነው። ነገሮች በጊዜው ይለዋወጣሉ፣ የእግዚአብሔር ቃል ግን አይለወጥም። በዘመን የሚቀየር አይደለም፣ ለዘላለም ጸንቶ ይኖራል። ታዲያ ብዙ ሰው መጽሐፍ ቅዱስን ሲያነብ የሚፈጸማቸው ስህተቶች አሉ። እነዚህ ስህተቶች ቃሉን በትክክል እንዳንረዳ ከማድረጋቸው በተጨማሪ መንፈሳዊ ሕይወታችን ላይ እክል ይፈጥራሉ። መጽሐፍ ቅዱስ ስናነብ በፍጹም ማድረግ የሌለብን ነገሮች፣ አንደኛው መጽሐፍ ቅዱስን ስታነብ ከመሃል አትጀምር። ከመሃል መጀመር የመጽሐፉን ሙሉ አለመረዳት ውስጥ ይከታል። የተሳሳተ መረዳት እንዲኖር ያደርጋል። ብዙ ክርስቲያኖች የሚሳሳቱት መጽሐፍ ቅዱስን ዝም ብለው ገልጠው ያነባሉ። ምን ማለት እንደሆነ ታውቃላችሁ? አንድ ሰው ደብዳቤ ልኮላችሁ ያ የላከላችሁን ደብዳቤ ከመሃል መጀመር ማለት ነው። የአንድን ሙሉ መልእክት የምንረዳው መልእክቱን በሙሉ ስናነብ ነው። ለምሳሌ የቆሮንቶስ መልእክት ለቆሮንቶስ ቤተክርስቲያን የተላከ ነው። የተላከላቸውን ሙሉ መልእክት ለመረዳት ሙሉን መልእክት ማንበብ አለባቸው። እኛ ሙሉ መረዳት እንድናገኝ ከመሃል መጀመር የለብንም። አብዛኛው ክርስቲያን መጽሐፍ ቅዱስን ያለ ዕቅድና ሥርዓት ያነበዋል። ከዚህ የተነሳ መጽሐፍ ውስጥ ያለው የከበረ ነገር በሕይወቱ ዘመን አያገኝም፣ ሕይወቱም አይለወጥም። አንድ ወጣት መጽሐፍ ቅዱስን ለማንበብና የእግዚአብሔርን ድምፅ ለመስማት በመፈለግ እጁ ካጋጠመው ስፍራ መጽሐፉን በመግለጥ ለማንበብ ሞከረ። ዓይኑም ማቴዎስ 27 ላይ አረፈ። ይሁዳ ራሱን ሰቅሎ ሞተ። ደነገጠና ለሁለተኛ ጊዜ እንደገና መጽሐፉን ከፍቶ ለማንበብ ሲሞክር ሉቃስ 15:37 ላይ ሂድና እንዲሁ አድርግ የሚለውን ያገኛል። በድንጋጤ ገጹን በመዝጋት ሦስተኛ ሙከራ ሲያደርግ ይህን የሚያደርጉ ብፁዓን ናቸው የሚለውን ተመለከተ። ይህ ምሳሌ የሚያሳየን መጽሐፍ ቅዱስን ዝም ብሎ በመግለጥ ከመሃል በመጀመር ማንበብ መጽሐፍ ቅዱስን በተሳሳተ መንገድ ልንረዳው እንደምንችል ነው። ቃሉን ስናነብ በቅድመ ተከተል፣ በዕቅድ፣ በጣም በተመስጦ መሆን አለበት። ሁለተኛው መጽሐፍ ቅዱስን ስናነብ በፍጹም ማድረግ የሌለብን ነገር ሳንጸልይ አንጀምር። የእግዚአብሔር ቃል የምንረዳው እግዚአብሔር አእምሮአችንን ሲከፍትልን ነው። ሉቃስ 24:45 ላይ እንደዚህ ይላል፣ በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። መጽሐፍ ቅዱስን ለማንበብ ከመነሳታችን በፊት እግዚአብሔር ልባችንን እንዲከፍትልን መጸለይ አለብን። ምክንያቱም ቃሉን በትክክል መረዳት የምንችለው የእግዚአብሔር መንፈስ ሲያበራልን ብቻ ነው። በዚህ ዘመን እግዚአብሔር ከቃል ውጪ የሆነ መገለጥ እንዲሰጠን አንጸልይም። የተገለጠውን እውነት መረዳት እንድንችል መንፈስ ቅዱስ አእምሮአችንን እንዲያበራልን እንጸልያለን። ይህን በማድረግ መጽሐፍ ቅዱስን በትክክል ያንበቡ። አመሰግናለሁ። ቅን ልብ ካሉት ሰብስክራይብ፣ ሼር፣ ላይክ ያድርጉ።